አዳምና ሔዋን ከተፈጠሩ በኋላ አዳም ሔዋንን እንዲያገባ ስላሴ ሽማግሌ ሆነው መላእክት እንደሚዜ ሆነው ለአዳም እንካ ስጣት ብለው ወርቅ ሰጡት ስላሴ። አዳም ያንን ወርቅ ወሰደና ለሔዋን ማጫ ሰጥቶ ተጋቡ። ከዛ በኋላ ወርቁ ምን ያድርጉት? መልሰው ለስላሴ ይሄው ወርቁ አሉ። ምን ያደርጉታል? ይሄው ወርቁ አሉ። አይ አሁን አልቀበልህም አዳም፣ ከልጅ ልጆቼ ነው የምቀበለው። ያ ወርቅ መልከጼዴቅ ይጠብቀው ነበር ኢትዮጵያዊ። ያ ወርቅ ዞሮ ኢትዮጵያ ይገባል። ያ ወርቅ ባዜን ይዞት እጣን ከርቤ ከያዙት ሁለቱ ነገስታት ጋር ባንድ ላይ የተነሱት 12 ነበሩ ነገስታት። በነገራችን ላይ 3ቱ ናቸው የደረሱት እንጂ ተነስተዋል። የዓለም ነገስታት ተነስተዋል። ጌታ በተወለደበት ሰዓት ደግሞ የዓለም ህዝብ ቆጠራ ነበር የሚደረገው። እሺ እንግዲህ በእንደነዚህ አይነት ግራ በገባቸው የተረት አባቶች የትኛው ወንጌል ተሰብኮለት ነው ይህ ህዝብ ከጨለማ ወደሚደነቅ የሚመጣው? እውነቴን ነው እኮ ናቸው። የኢትዮጵያውያንና የኤርትራውያን የኦርቶዶክስ ተዋህዶ የሚባለው ሃይማኖት ተከታዮች ተስፋቸው እኛ ነን። ይሄንን ለመላ የወንጌል አማኞች አደራም ጭምር ነው የምናገረው። የዳንበትን መዳን ቀላል እንዳታርጉት። አሁን ልትደክሙ ትችላላችሁ በስጋ ድካም፣ መጠጥ ውስጥ፣ ጫት ውስጥ፣ ሌብነት ውስጥ፣ ዝሙት ውስጥ፣ የተለያየ ተስፋ መቁረጥ ውስጥ ልትሆኑ ትችላላችሁ። ነገር ግን ማረጋግጥላችሁ ምናምን የበራላችሁ ብርሃን ያገኛችሁት ህይወት ግን ተቆጥሮ የማያልቅ። እውነቴን ነው የምላችሁ። አሁን እንደነዚህ አይነት ይውላችሁ አሁን ትልቅ የሚባሉ የነሱ የእምነት አባቶች ይሄ ነው ህይወታቸው፣ ይሄ ነው ትምህርታቸው። ሳያፍሩ ሳይሸማቀቁ የእግዚአብሔርን ቃል ጥርግርግ አድርገው ጥለው ከኪሳቸው ባወጡት ተረት፣ የትውልድ ተረት ህዝቡን ያደነቁሩታል። እኛ እነ እዩ ጩፋ እነ እስራኤል እነሱንማ ከጨዋታ ውጭ ያደረግናቸው እኮ እነሱን ከጨዋታ ውጭ ያደረግናቸው። እነሱ የበራላቸውን የደህንነት ፀሐይ በራሳቸው ላይ እያጨለሙ የመጡ ናቸው። በራሳቸው በገዛ እጃቸው ገንዘብን በመውደድ ምክንያት ማለት ነው። እነዚህ አሁን ዘይት የሚሸጡ እኛ ጋር እነዚህ በገስታ ውስጥ የሚነግዱ እነዚህ ቁሳቁስ ማቴሪያል እነዚህ የሚሸቃቅጡ ወንበዴ ሌባ ብዬ የምናገራቸው በገዛ እጃቸው እንደዛ እኮ ነው። አንድ ጊዜ ብርሃን የበራላቸው እነሱ እኮ ብርሃን የበራላቸው ነበሩ። ድነው ነበር። ምንም መሸሽ እኮ ድብብቅ አያስፈልግም። የዳነ አይክድም አይልም መጽሐፍ ቅዱስ። አይክድም አይልም። ደህንነቱን በገዛ እጁ አሳልፎ ለሰይጣን መዳረሻውን ሲኦል አያደርግም እኮ አይልም። ግን የንስሐ ዕድል አላቸው ነው ለነሱ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚል በቃኝ ጌታ ሆይ ተመልሻለሁ ከዚህ በኋላ አይለመደኝም ካሉ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እጁን ይዤ አይደለም እኔ የኢየሱስን ደም አስነካው። አምኖበት በእውነት ንስሐ ሲገባ በእውነት ሲጸጸትና ከክፉ መንገዱ ሲመለስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከዛ ውጭ ግን የኢየሱስን ደም እያክፋፉ መኖር ፍርድ ነው። መጽሐፍ ቅዱስ ነው የሚናገረው። ብትክዱት ይክዳቸዋል ስለሚል ጢሞቴዎስ ላይ ታውቁ። ሁለተኛ ጢሞቴዎስ 2 ላይ እንደዛ ነው የሚናገረው። ብትክደው ይክዳሃል። አንድ ያምኛለሁና የፈለኩትን እያደረኩ የፈለኩትን እየሰራው ልኖር መጽሐፍ ቅዱስ አይፈቅድልህም። ከካድከው ይክዳሃል። ይሄ የመጽሐፍ ቅዱስ ትምህርት ነው። የኢየሱስን ደም እያክፋፋ እግዚአብሔር የገሃነም ፖሊሲውን አልቀየረም። ነገር ግን ነው እያልኩ ያለሁት በእንደነ ዘበነ አይነት ባለፈውም እያለሁ የእሱ ዶክትሬት ይሄን ማወቅ አለባችሁ። የዓለምን ጠቢባን ያሳፍር ዘንድ የዓለምን ሞኝ መረጠ ነው የሚለው። የዓለምን ኃያላን ሊያሳፍር የዓለምን ደካማ ነገር መረጠ። የዓለምን ጠቢብ ፈላስፋ ለማሳፈር የዓለምን ምናምንቴ መረጠ። እኛ እዛ ውስጥ ነው ያለነው። በቃ ቅድም በጸጋ ነው ያልኩት ለዚህ ነው። ምንም ለምርጫ ለመድኃኔ እኔ ያደረኩት አስተዋጽኦ የለም። የተሰጠኝን እድል ተጠቀምኩበት 4 ነጥብ እንጂ እንደነዚህ አይነት የተረት አባቶች ከነ ፍልፍሉ የባሱ ኮሜዲያን የሃይማኖት ካባ ለብሰው በእጃቸው መስቀል ይዘው የሚነግሩት ትውልድ ከሞት ወደ ህይወት አይመጣም፣ ከጨለማ ወደ ብርሃን አይመጣም። ነግራቸዋለሁ። እኔ እነዚህ እኮ እፎይ ማለት እኮ መሰቀል ያለበት ነው። ለምን መሰለ?
ለጌታ ሲል እንዴት በኮንዶሚኒየም እየተሯሯጠ ይደበቃል? ኦርቶዶክስ ስትገደል ትበዛለህ፣ ጽድቅ ታገኛለህ። ለምን ይሮጣል? እፎይስ ኦሮሞ አይደለም፣ የሚቃወሙትስ ኦሮሞዎች አይደለም። ምን አገባህ አማራውን የእፎይን ፎቶ ይገኛል። እፎይ ግን አንተ አጀንዳ ለአማራውን ተከበህ ዋርቱን ታዲያ አንድ ላይ ሆኖ እየመጣ እንደመጓጋት ይችን መስቀል ያማታት ተማጋሉ ምናምን ምን አባቷ ገባው? ስለ እፎይ አንተ ልትል ምን አባቷ ገባው? ስለ አማራ ስለ ኦርቶዶክስ እፎይ ነኝ እኔ። አሁን አንተ አማራ ነህ ነው ወዳጅ ጌታ ጌታ አዋርደ እንደዚህ ነበር ወርክስ እፎይ ነው አለ ሃይማኖታችን እየተናገረ ሃይማኖት ይፍረስ ያጽቲውስ ማፍረስ ነበረበት ተቃለ መጣት አዩ እፎይ የሚባለው ፖለቲካ ፍራንክሊን የሚባለው እኮ ሃይማኖት የሙስሊም አስፈልግ መጥፋት አለበት ያለው ሰው ከአብይ አህመድ ጋር ገብቶ ስብሰባ እያደረገ ነው። እና አህመድ ጀበልን ግን ያን ያልተቃወሙ እስክንድር ነጋ የተባለ ወንበዴ 571 መነኮሳት ገዳሙ ሲያስጨፈጭፍ ይሄ አልወጣም። ይሄ አዩ እፎይ ለተባለው ሰው እፎይ እንደው ለሃይማኖታችን እንደው ትን መሐመድን ስፐርም ይቀባል እያለ ስለተናገረ ሙስሊም የሚያከብረው ለአንተ የቆመ አንተ ዱቄታ። ይሄ እኮ ሃይማኖት የሚያናጋ ጉዳይ ነው። ይሄን እንደው ማሳደ መምታት እኛስ ምን አገባን? እፎይ ነኝ እኔ ምን አባት ካገባ 600 መነኮሳት ሲገደል ይሄ አልወጣም። ከትግሬ ወሮበላ ጳጳስ ወደ ኦሮሞ ይዙር ሲባል ግን ጥቁር ለብሶ የወጣ ይሄ ነው። ይህን ዱቄታ ነበር አንገቱን እየቀሉ ማጥፋት በታጠቀው ሽጉጥ ነበር። ይሄ ያዳድ ሽጉጥ ሁለተኛ እንዳትመጣ ወደዚህ ቤት ዱቄታ። እስቲ አንድ ጊዜ ይህንን ጦረኛ ቄስ ሰምተነው እንምጣ። ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን መስቀል ስለያዝክ ጢምን ስላጎፈርክ የድንግል ማርያምን ምስል ከጀርባ ስላደረግክ የቄስ ልብስ ስለለበስክ ቄስ ነው ማለት አይደለም። the first thing ማለት አይደለም። እፎይ ካስፈለገ አንተ ራስህ ልትታሰር ትችላለህ ማለት ነው። የመጀመሪያው ማወቅ ያለብህ እሱ። ለዚህ ደግሞ ማሳያ የሚሆነው እዚህ ከላይ የምታዩት ፎቶ የኔ ነው። የቄስ ልብስ ለብሼ መስቀል ይዤ ምናምን የኮቪድ ታይም ነውና ሁለት ባልና ሚስቶች ይጣሉና የጓደኛዬ አባት ነበሩ ሊያስታርቁ የነበሩት። እሳቸው ኮቪድ ተይዘው ስለነበረ የሚያስታርቃቸው ቄስ ስለጠፋ እኔ ግግም ብዬ የቄስ ልብስ ለብሼ እጅ አስታረኳቸው ማለት ነው። ምን ልል ነው? መስቀል ስለያዝክ ወይም የቄስ ልብስ ስለለበስክ ወይም የሃይማኖት አባት ስለመሰልክ የሃይማኖት አባት ነህ ማለት አይደለም። የሃይማኖት አባት የሚያደርግ ከአንደበትህ የሚወጣው መልካም ቃል ስለሆነ ማለት ነው። የሃይማኖት አባቶች በዚህ ልክ መርዝ የሚዘሩ ከሆነ፣ ጦረኞች ከሆኑ፣ ሰላምን የማይሰብኩ ከሆነ ያለ ሃይማኖት መኖር ራሱን የቻለ ሃይማኖት ነው ማለት ነው። ስለዚህ እፎይ ሲናገር የነበረው ነብዩ መሐመድን ብቻ ሳይሆን እዚህ ጋር ያለውን ቁርአን ቃላቶቹን እየመነዘረ ኔጌቲቭሊ ኢንተርፕሬት እያደረገ የሙስሊም ማህበረሰቡን እያበሳጨ በሙስሊምና በኦርቶዶክስ መካከል ግጭት ለመፍጠር ሲሰራ የነበረ ሰው ነው። ይሄም ሰውዬ ተደርቧል። ሌሎችም እፎይ ነን የምትሉ ከፈለጋችሁ አብራችሁት መታሰር ትችላላችሁ ማለት ነው። አንድ ማወቅ ያለባችሁ ማንም ሰው ከህግ በታች ነው እንጂ ከህግ በላይ ሆኖ አያውቅም። ስለዚህ ወደድክም ጠላም እፎይም ሆነ ጀሌዎቹ ለህግ ይቀርባሉ። ይሄ መስት ነው። ለመላው የእስልምና እምነት ተከታዮች የምለው ደግሞ ጾም ላይ ናችሁ፣ ጾማችሁን ጹሙ፣ ከአምላካችሁ ተገናኙ። ይሄንን ለህግ ባለሙያዎች ተውላቸው። ኢትዮጵያ የኦርቶዶክስ ሀገር ነች የሚባል ነገር የለም። ኢትዮጵያ የሙስሊሞች ሀገር ነች። ኢትዮጵያ የፕሮቴስታንቶች ሀገር ነች። ኢትዮጵያ የጆባዎች ሀገር ነች። ኢትዮጵያ የባህዮች ሀገር ነች። የክርስቲያኖች ሀገር ነች። የሁሉም ሀገር ነች። ሁሉም እኩል መብት አለው። አንደኛ ሁለተኛ የሚባል ነገር በእምነት ደረጃ የለም፣ ወደፊትም አይኖርም። ኤኒዌይስ
ላቭ ዩ ወላሂ አንድ ሙስሊም የፈለገውን ያህል ቢቸግረው ከሰላሙ አይበልጥም። ተመልከቱ ይሄን ጀግና 1.2 ሚሊዮን ይከፈላል። ቅድሚያ ከተስማማ 250 ሺህ ብር ይሰጣል። ዛሬውኑ ተፈረምክ ማለት ነው። ከሀገር የምትወጣበት ቪዛም ተመቻችቷል። እንዳለ ሚሽኑን እንደጨረስ ቀጥታ ከሀገር የምትወጣበት ሁኔታ ይመቻቻል ማለት ነው። ምንድነው ስራው? ያው ግብጾች እንደምታውቀው የፈለጉት እንድታፈርስላቸው ነው። በዛ 40 ሰዎች ተመልምለዋል። ከዛ ውስጥ 25 የሚሆኑ ተስማምተዋል፣ ተገኝቷል። ስራህ ላይም ያለህን ትጋት፣ ኑሮንም ለመለወጥ ያለህን ትጋት እየተከታተሉ ነበር። 1.2 ሚሊዮን ተዘጋጅቶላል። የምትስማማ ከሆነ ቢሮ ሄደን እንፈራረም ነው የሚሉት። አባይ ለማፍረስ አዎ አላሁ አክበር። ጥፋተኛ ሰው አይደለሁም፣ ጥፋት ሰው አይደለሁም። ሰርቶ መብላት ፈልሰው ነኝ። እንደዚህ ኑሮ እንደዚህ ሆነ ከምትኖር ያው በአንዴ ተለውጠህ ከሀገርም ብትወጣበት ሁኔታ ይመቻቻል። የፈለግከው ሀገር ትሄዳለህ እኮ ነው የሚሉት። በጥፋት ነው ያልስማማ፣ በጥፋት ነው አይመስልም። ሀገሬን በጥፋት አልሸጥም። እኛ ሙስሊሞች እንደዚህ ነን። አይደለም ኑሮን አይደለም አግኝተን አተን በችግራችን ሰዓት እንኳን እምነታችንንም ሀገራችንንም ቤተሰብንም ማንንም የማንከዳ ጥርት ያለ ሙስሊም እንደዚህ ነን። ሁላችሁም ኮሜንት ላይ አላሁ አክበር በሉልኝ። አላሁ አክበር። تعلم أن الله معك حتى ولو كنت وحدك ولو كان العالم كله ضدك. واعلم أن الأمة لو اجتمعوا على أن ينفعوك بشيء لن ينفعوك إلا بشيء قد كتبه الله لك. ولئن اجتمعوا على أن يضروك بشيء لن يضروك إلا بشيء قد كتبه الله عليك. እስላም ገዳይ ነው አራጅ ነው ምናምን አትበል። እኔ የምሰራው ቪዲዮ ስር እየመጣ እኔ እስልምናን የማቀው አጠገቤ ባሉት ጓደኞች አብረውኝ በተማሩት ባሳደገኝ ጎረቤት ኦኬ ሳጠፋ በቆነጠጠኝ እሺ በችግሬ ሮጦ በደረሰ ወዳጄ በእነሱ ሰርክል ውስጥ ነው እስልምናን የምረዳው ብራዘር። እነሱ ደግሞ ፍቅራቸውን ትህትናቸው መልካምነታቸውን አሳይተውኛል። ሰው በህይወቱ ምስክር ሊሆን የሚገባው ተግባሩ ነው። ገባ? ስለዚህ እኔ አንተ ገና ለገና እስልምናን የሚጠላ ክፉ ነገር አእምሮ ውስጥ ጠቅጥቀ ያስክና እኔ እስልምናን እንድጠላ እንድተች አትጠብቅ። ክርስትናዬ እንድጠላም እንድተችም አያስተምረኝም። ክፋትህን አጥፋ ከውስጥ። በህይወት ትልቁን ትምህርት ልምከርህ። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ውልቅ